ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ የምንገኘው ፒያሳ ነው። እንግዲህ ወደ ፒያሳ አካባቢ ላይ ትንሽ ጠፋ ብለናል። ቆየት ብያለሁ ከመጣው ዛሬ ተመልሻለሁ። እንግዲህ ዛሬ ሶስት ታላላቅ የሆኑ ቦታዎችን ነው የምንመለከተው። እንግዲህ ፒያሳን ወደ አዲሷ ፒያሳ የቀየሯትን ሶስት ትልልቅ ፕሮጀክቶችን እንጎበኛለን ማለት ነው። አንደኛው የአራዳ ሌክዠሪ ሞል ነው። እንደምታውቁት እንግዲህ አራዳ ሌክዠሪ ሞል ወደ መጠናቀቁ እየተጠጋ ነው። በጣም የሚገራርም ለውጦች እያሳየ ነው የሚገኘው። እሱን የምንጎበኝ ይሆናል። በሁለተኛነት ደግሞ ከፊት ለፊታችን የምናየውን አድዋ የገበያ ማዕከልና የትራንስፖርት ተርሚናል ነው። እንግዲህ ይሄ የትራንስፖርት ተርሚናል ከተመረቀ ትንሽ ቆየት ብሏል። ወደ አንድ ወር አካባቢ ይጠጋዋል አሁን ላይ። እንግዲህ ሰርቪስ ይጀምራል ብዬ ነበር የጠበቅኩት እስካሁን ድረስ። ነገር ግን ገና ነው። በእርግጥ ሱቆቹ ስራ እየጀመሩ ነው የሚገኘው፣ ግን ትራንስፖርቱ አገልግሎት እየሰጠ አይደለም። ገና ውስጥ የሚቀሩት የተወሰኑ ነገር አሉት ብለውኛል እንግዲህ የጠየኳቸው አንዳንድ አካላት። እንግዲህ በሁለተኛነት ይሄን የምንጎበኝ ሲሆን መጨረሻ ላይ ደግሞ የአድዋ ፓርክን ጎብኝተን ነው የዛሬ ጉብኝታችን የምናጠናቅቀው ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን ማሳዩን። መነሻችንን ከአድዋ የትራንስፖርት ተርሚናል እና የቢዝነስ ሴንተር ነው ያደረግነው። እንግዲህ አሁን እዛ ውስጥ ነው የምንገኘው፣ በላይኛው ክፍል ማለት ነው። እንግዲህ ይሄ የገበያ ማዕከልና የትራንስፖርት ተርሚናል እንደነገርኳችሁ ወደ አንድ ወር ይጠጋዋል ከተመረቀ። ለአገልግሎት ክፍት እንግዲህ ይሆናል ብዬ ነበረ እስካሁን የጠበቅኩት። ነገር ግን እንግዲህ ሱቆቹ አገልግሎት ቢጀምሩም እንግዲህ የትራንስፖርት ተርሚናል ውስጡ የተወሰኑ የሚቀሩት ነገሮች ስላሉ እስካሁን አገልግሎት አልጀመረም። እንግዲህ እነዚህ የምንመለከታቸው እንዳለ ተከራይተው እቃቸውን አስገብተው ስራ የጀመሩ ሱቆች ናቸው። ቅድሚያ የተሰጠው እንግዲህ አካባቢው ላይ በልማት ምክንያት ለተነሱ የንግድ ተቋማት ነው። መጀመሪያ ላይ በጨረታ መስሎ ነበረ። እንግዲህ ጨረታ የመንግስት እንደመሆኑ ጨረታ ወጥቶ ጨረታውን ያሸነፈ እንግዲህ ቅድሚያ ይሰጠዋል ብዬ ነበረ ያሰብኩት። ነገር ግን ይሄኛው የሚገርም ነው። ምክንያቱም ቀድሞ እዚህ አካባቢ በቦታው ላይ የነበሩ የንግድ ተቋማት ቅድሚያ ተሰጥቷቸው እንግዲህ እነሱ ገብተው ካለቁ በኋላ ነው ወደ ጨረታው የሚቀጥለው ማለት ነው። ይሄም ደግሞ ለአካባቢው ነዋሪ በጣም ደስ የሚል ነው። ምክንያቱም ስራቸው ሳይስተጓጎል እዚሁ በነበሩበት ቦታ ላይ እንግዲህ ስራቸውን ይቀጥላሉ ማለት ነው። እነዚህ የምንመለከታቸው ሱቆች እንግዲህ ከውጭኛው በኩል ያሉት ናቸው። ከግራና ከቀኝ ባሉት ባሻገር ደግሞ በስተቀኝ በኩል አንድ ወደ ላይ ደረጃ አለው። እሱም እንደዚሁ ሱቆች ናቸው ያሉት በላይኛው ሳይድ ማለት ነው። ከዚህ ባሻገር ደግሞ በውስጥ በተርሚናል ውስጥ እንግዲህ ባስም ታክሲም ሰዎች ወርደው ወይም ደግሞ ወደ ታክሲ ሲገቡ ማየት የሚችሏቸው ብዙ ሱቆችም ከውስጠኛው ሳይድ አሉ። አሁን ካለንበት ግራውንድ ላይ ማለት ነው። እንግዲህ 100 በላይ የሚሆኑ ሱቆች ያሉት በአጠቃላይ ይሄ የአድዋ የትራንስፖርት ተርሚናልና የቢዝነስ ማዕከል ማለት ነው። ይሄ በጣይቱ የባህል ማዕከል በኩል ያለው ሳይድ ነው። ይሄ የምትመለከቱት እንግዲህ የውሃ ማጥፊያ መኪና የእሳት አደጋ ማለት ነው ውሃ መሙያ ቦታ ነው። እንግዲህ ፒያሳ ላይ እንደዚህ አይነት የውሃ የእሳት አደጋ ውሃ መሙያ ቦታዎች የተለያዩ ቦታዎች ላይ እየተሰሩ ነው የሚገኘው። ይሄ ከፊታችን የምናየው አዲስ ባንክ እያሰራ ያለው አዲስ ህንፃ ሲሆን ከጀርባው ደግሞ ጣይቱ የባህል ማዕከል አለ። ይሄ ቀጥታ ስንሄድ የሚወስደን ወደ አፍንጮ በር ነው። እንደምታውቁት አፍንጮ በር በጣም የሚያምር የሪቨርሳይድ ፕሮጀክት ተሰርቷል። ምናልባት ከ2 ሳምንት በፊት አካባቢ አሳየቻችሁ ነበረ። ወደዛ አካባቢ ብዙ ፕሮጀክቶች አሉት። እንግዲህ በውስጡ ከወንዝ ዳር ባሻገር 2 ግድቦችም አሉት። እዚህ ራስ መኮንን እና የአፍንጮ በር ጋ ማለት ነው። እስኪ በቅርቡ ደግሞ አዲስ ነገር ካለ ወደዛ ሄጄ ማሳያችሁ ነው የሚሆነው።
ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶች እና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ቪዲዮ ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን ማሳዩን። በነገራችን ላይ ይሄ የቢዝነስ ሴንተርና የትራንስፖርት ተርሚናል አድዋ ገበያ ማዕከል ከመባሉ አስቀድሞ የዳግማዊ ምኒልክ የትራንስፖርት ተርሚናል የሚል ስያሜ ተለጥፎለት ነበረ። መጀመሪያ ላይ ስለዚህኛው የትራንስፖርት ተርሚናል እንግዲህ የሰራሁላችሁ ቪዲዮ ላይ እዛ ላይ መመልከት ይቻላል። የዳግማዊ ምኒልክ የባስና የትራንስፖርት ተርሚናል የሚል ስያሜ ነበር የነበረው። አሁን ከቅርብ ነው እንግዲህ ሊመረቅ አካባቢ የአድዋ የገበያ ማዕከልና የትራንስፖርት ተርሚናል የሚል ስያሜ ተቀይሮለት የተሰጠው ማለት ነው። እንግዲህ ያህን ቪዲዮ ማየት ከፈለጋችሁ ቻናሌ ላይ ታገኙታላችሁ። ወደ ኋላ ገብታችሁ መመልከት ትችላላችሁ ማለት ነው። አሁን ላይ እንግዲህ ወደ አድዋ ሌክዠሪ ሞል እየደረስን የምንገኘው በጀርባ በኩል ማለት ነው። እንግዲህ ይሄ መንገድ ቀጥታ ስንሄድ የሚያወጣን ወደ አድዋ ፓርክ አራዳ ፓርክ ማለት ወደ አራዳ ፓርክ ነው የሚያወጣን። እንግዲህ አራዳ ሞል ወይም አራዳ ሌክዠሪ ሞል እንደምትመለከቱት በጣም እያማረበት ነው የሚገኘው። ይሄ ከፊታችን የምንመለከተው የትራንስፖርት ተርሚናሉ እንግዲህ መግቢያ ነው። በጀርባ በኩል ያለው ማለት ነው። በፊት ለፊት ቀደም ያየነው ዋናው የፊት ለፊተኛው ሳይድ ሲሆን ይሄ ደግሞ በጀርባ በኩል መግቢያ ነው። ከጎኑ ደግሞ እንዲሁ የባስና ታክሲዎች መግቢያም አለው። እንግዲህ እንደምትመለከቱት ነው አራዳ ሌክዠሪ ሞል በጣም እየተለወጠ ነው የሚገኘው። እንግዲህ በጀርባ በኩል ያለው መስታወቶች ኦልሞስት ተገጥመው አልቀዋል። በዚህ በጎን በኩል ያሉት ማለት ነው። ግቢውም እየተስተካከለለት ነው የሚገኘው። ከዚህ ቀደም በዚህኛው ሳይድ ቆርቆሮ ታጥሮ የነበረ ሲሆን አሁን ላይ እንደምትመለከቱት ቆርቆሮ ተነስቶ እንግዲህ ግቢውንም ማስተካከል ጀምረዋል ማለት ነው። መንገዱን ከፊት ለፊት የምታዩት ያቺ የኮንስትራክሽን ማሽነሪ ያለች እንግዲህ መንገዱን የውስጡን ወደ ፓርኪንግ መግቢያውን እየተሰራለት ነው። በነገራችን ላይ አራዳ ሌክዠሪ ሞል ሲጠናቀቅ በጣም ዘመናዊ የሆነ የአውቶማቲክ ካር ፓርኪንግ ሲስተም አለው። ይሄም ማለት መኪኖች ይገባሉ፣ ራሱ ከገቡበት ቦታ ላይ ፒክ እያረገ ፓርክ ያደርጋል ማለት ነው። ወደ ላይ ቨርቲካል ፓርኪንግ ሲስተም እንግዲህ ከዛ ልክ ባለመኪኖቹ መውጣት ሲፈልጉ መተው ቁጥሩን ነው የሚነኩት። ራሱ ካለበት ደረጃ ላይ አውርዶ እንግዲህ ይሰጣቸዋል ማለት ነው። ይሄ እንግዲህ አገራችን ውስጥ አልተለመደም። በጣም ዘመናዊ የሆነ የካር ፓርኪንግ ሲስተም ይገጠምለታል ማለት ነው። ይሄ ሰፈር በቀድሞ ስሙ እንግዲህ ዶሮ ማነቂያ የሚል ስያሜ ነው የነበረው። ፒያሳ ላይ በጣም ታዋቂና ዝነኛ የሆነ ቦታ ነው። ዶሮ ማነቂያ የተባለበት ምክንያት ግን ስቲል እስካሁን አልገባኝም። እስኪ የምታውቁ የቻናሌ ቤተሰቦች ካላችሁ ዶሮ ማነቂያ የሚለው ስያሜ ለምን እንደተሰጠው ኮመንት ላይ ብታሳውቁኝ ደስ ይለኛል በጣም። ለሌሎቻችንም እንዲሁም ማናካለን አብረን እንግዲህ መረጃ የምንለዋወጥበት ይሆናል ማለት ነው። የዛሬ የፒያሳ ጉብኝታችንን እንግዲህ የምንቀጥል ነው የሚሆነው። ያው እንደነገርኳችሁ 3 ትልልቅ ፕሮጀክቶችን ወይም ቦታዎችን ነው ዛሬ የምንመለከተው። የአራዳ ሌክዠሪ ሞል አለ አሁን እየተመለከትን ያለ ነው። ቀደም ሲል ያየነው ደግሞ የአድዋ ቢዝነስ ሴንተር ኤንድ ትራንስፖርት ተርሚናል፣ እሱን ተመልክተን ጨርሰናል። አሁን የሚቀረን የአራዳ ፓርክ ነው። እንግዲህ አራዳ ፓርክ እንደነገርኳችሁ ከተመረቀ ወደ 1 ወር አካባቢ አሳልፏል። በጣም የሚያምር እጅግ ውብ የሆነና ነፋሻማ የሆነ ቦታ ነው። በውስጡም እንግዲህ የተለያዩ መዝናኛ ቦታዎች፣ የስፖርት ማዘውተሪያ፣ የህፃናት ጊዜ ማሳለፊያና የተለያዩ ነገሮች በውስጡ አለ። እጅግ በጣም ሰፊ ነው። 40 ሄክታር የሚሸፍን ቦታ ላይ ነው እንግዲህ የአራዳ ፓርክ የተሰራው ማለት ነው። እንግዲህ የአራዳ ፓርክ ሲሰራ ከዚህ ቀደም
በዛ በኩል ያልፍ የነበረው ወንዝ እጅግ በጣም ቆሻሻ ፍሳሽም ቆሻሻ የሚጣልበትና ለሰው ልጅ ለመኖር የማይመች ቦታ የነበረ ቦታ ነው። አሁን ላይ እንደዚህ ተቀይሮ ማየት በጣም የሚያስደስት ነገር ነው። እንግዲህ ከዚህም ባለፈ ለነዋሪዎቹ በጣም ነፋሻማና እንግዲህ ጊዜ ማሳለፊያ ቦታ የፈጠረ ነው። ከዚሁም ባለፈ ከተለያዩ ዓለም ሀገራት እንግዲህ ኢትዮጵያን ለመጎብኘት የሚመጡ እውቅ የሆኑ ተጽዕኖ ፈጣሪ ሰዎች ሲመጡም አራዳ ፓርክን ሳይጎበኙ አይሄዱም። ከዚህ ቀደም እንደምናውቀው አይሾ ስፒድ፣ ዲሊያን ፔጅ እና የተለያዩ ሰዎች ሲመጡ እንግዲህ እዛ ላይ ሞቅ ያለ አቀባበል ተደርጎላቸው በሀገራችንና በአዲስ አበባ ያለውን እንግዲህ ውበት አድንቀው የሚሄዱበት ቦታ ነው። እሱን ተመልክተን ነው እንግዲህ የዛሬ ቪዲዮአችን የምናጠናቀቀው። ከዛው ባለፈ እዛው አራዳ ፓርክ ውስጥ አዲስ ነገር እየተሰራ ነው የሚገኘው። እሱ ምንድነው? ከዚህ ከፒያሳ ወደ 4 ኪሎ የሚያሻግር ድልድይ እየተሰራ ነው። እንግዲህ ከዚህ ቀደም አሁን ከዚህ ካለንበት ወደ 4 ኪሎ መሄድ ከፈለግን ቅድም ባሳየዋችሁ በራስ መኮንን ድልድይ በኩል ተዙሮ ነበር የሚካሄደው። አሁን ግን እየተሰራ ያለው የመሸጋገሪያ ድልድይ ቀጥታ ከፒያሳ ወደ 4 ኪሎ በአቋራጭ ማሻገር የሚችል ነውና እሱ እየተሰራ ያለውንም ድልድይ የማሳያችሁ ነው የሚሆነው። እንግዲህ እስከ መጨረሻው አብራችሁ ቆዩ። አሁን ላይ የምንገኘው ወደ አራዳ ፓርክ መግቢያው ነው። ግን አራዳ ፓርክ ከመግባታችን በፊት በዛ በአድዋ ሙዚየም በኩል ያለውንም የአራዳ ሌክዠሪ ሞል የፊት ለፊት ገጽታ ተመልክተን ነው የምንመጣው። እግረ መንገዳችሁን እንግዲህ ሰብስክራይብ ያላረጋችሁ አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ እንግዲህ ቻናላችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎችም ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን አሳዩ። እዚህ ከፊት ለፊታችን እንግዲህ ቀጥታ በአራዳ ሌክዠሪ ሞል ውስጥ የምንመለከተው የአድዋ ሙዚየም ነው። እቺኛዋ ቀጥታ ወደዛ የምታስወጣ ቦታ ነች። በዚህ በኩል ደግሞ የሲኒማ አምፒር አለ። እንግዲህ እድሜ ጠገብ የሆነ ሲኒማ ቤት ነው። ወደ አድዋ ሙዚየም በኩል ተመልሰን እንግዲህ ከአድዋ ሙዚየም ፊት ለፊት ያለውን የአራዳ ሌክዠሪ ሞል ገጽታን ማየት ጀምረናል። እንግዲህ አሁን የሚገኘው እንደነገርኳችሁ አድዋ ሙዚየም ነው። ይሄ በጎን በስተግራ በኩል ያለው ማለት ነው። ከፊታችን የፊት ለፊተኛው ገጽታ ነው እንግዲህ አራዳ ሌክዠሪ ሞል። እንግዲህ እንደምትመለከቱት ነው እጅግ በጣም የሚያምርና አድቫንስ እያደረገ ያለ ፕሮጀክት ነው እንግዲህ አራዳ ሌክዠሪ ሞል። ይሄ እነዚህ የምንመለከታቸው ቅርጾች እንግዲህ ከጀርባቸው ነን ነበረ ቅድም ስንሄድ የነበረው። የአራዳ ሌክዠሪ ሞል ዲዛይኑ ሲሰራ እንግዲህ ከአድዋ ሙዚየም ጋር እንዲጣጣም ተደርጎ ነው የተሰራው። እንግዲህ ሲጠናቀቅ በደንብ የምንመለከተው ነው የሚሆነው። ከአድዋ ሙዚየም ጋር እንግዲህ የማይጋጭና አብሮ የሚሄድ አይነት እይታ እንዲኖረው ተደርጎ የተሰራ እጅግ በጣም የሚያምር የመገባበያ ማዕከል ነው። እንግዲህ እንደምታውቁት አራዳ ሌክዠሪ ሞል ከ17000 ስኩዌር ሜትር በላይ ስፋት ያለው ቦታ ላይ ነው እንግዲህ አርፎ እየተሰራ የሚገኘው። ይሄ ሌክዠሪ ሞል እንግዲህ በዋናነት እየተሰራበት ያለው አላማ ኢንተርናሽናል የሆኑ ብራንዶች እና የተለያዩ ውድ የሆኑ እቃዎችን እዚሁ ሀገራችን ውስጥ እንግዲህ መሸጥና ከውጭ መጥተው እዚህ መገበያየት እንደሚችሉ ታስቦ ነው እየተሰራ የሚገኘው። እንግዲህ ብዙዎቻችን እንደሚታወቀው ዱባይ ነው ብዙ ሰው እየሄደ እቃዎችን እያመጣ እንግዲህ ወደ ሀገር ውስጥ እያስገባ የሚሸጠው። አሁን ይሄ ሌክዠሪ ሞል እንግዲህ ከተጠናቀቀ ዱባይ ያሉ ውድ የሆኑና ብራንድ እቃዎች እዚሁ ሀገራችን ውስጥ መገኘት ይችላሉ ማለት ነው። ይሄም እንግዲህ ለሀገራችን በጣም የሚጠቅም ፕሮጀክት ነው። ምክንያቱም እንደ ዱባይ ከሌላ ዓለም ያሉ ሰዎች እቃ ለመገበያየት ብለው ወደዚህ ወደ አዲስ አበባ መምጣት ይጀምራሉ ማለት ነው። እንደዛ ከሆነ ደግሞ እንግዲህ ሀገራችን የቱሪስት መስህብም ትሆናለች። የፎሪን ከረንሲ እንግዲህ በተሻለ መልኩ ማግኘት እንችላለን ማለት ነው። የዚህ አይነት ሌክዠሪ ሞል እንግዲህ ወደ ፒኮክ አካባቢ እየተገነባ ነው የሚገኘው።
ከዚህ በፊት ከአንድ ወር አካባቢ በፊት አሳይቻችሁ ነበረ። አዲስ ሴንትራል ፓርክ ፕላዛ የሚባል እንግዲህ እየተገነባ ነው የሚገኘው ወደ ፒኮክ አካባቢ። ይኸውም ልክ እንደዚሁ ሌክዠሪ ሆኑ ሾፖች የሚገኙበት ቦታ ነው እየተገነባ የሚገኘው። ያኛው እንደውም ከዚህ ለየት የሚያደርገው ባለ 18 እና ባለ 25 ሁለት የተለያዩ ግዙፍ የሆኑ ፎቆች ነው ወደዛ አካባቢ እየተሰራ የሚገኘው። እስኪ በቅርቡ ያለበትን ለውጥ እንግዲህ ጠጋ ብዬ ማሳያችሁ ይሆናል። እነዚህ ሁለት ሌክዠሪ ሞሎች ከተጠናቀቁ እንግዲህ ሀገራችን ልክ እንደ ዱባይ በብዙዎች ሀገሮች እንግዲህ እቃ ለመገበያየት የሚመጣባትና በጣም የምታምር ከተማ ትሆናለች ማለት ነው። ጉብኝታችንን እንግዲህ እንቀጥላለን። አሁን ላይ የአራዳ ሌክዠሪ ሞልን እያየን ሲሆን አሁን ከዚህ ስንጨርስ ደግሞ ቅድም እንደነገርኳችሁ የአራዳ ፓርክን የምንመለከት ነው የሚሆነው። እንግዲህ ከፓርኩ ባሻገር ደግሞ እየተሰራ ያለውንም ወደ 4 ኪሎ የሚያሻግረውን ድልድይ የማሳያችሁ ይሆናል። እንግዲህ እስከ መጨረሻው አብራችሁን ቆይታችሁ የእንቁዋን ፒያሳን ለውጥ አብራችሁ እንድትጎበኙ ስል በአክብሮት ተጠይቃችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን የበኩላችሁን አጋርነታችሁን አሳዩን። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። እንዴት ነሽ ልኝ አባ
Manzara la siri